አጽም ላይ ጽጌረዳ አበባ በቅሎ ታይ። አበቦቿ ደግሞ በጣም እንደ ብር ነጭ ሆኑ ነበሩ። ቅጠሉ ላይና በተለይ ቅጠሉ ላይ ወርቃማ በሆነ ቀለም የቅድስት ድንግል ማርያም ሰላምታ ተጽፎበት ይታይ ነበረ። እንኳን ለዘመነ ጽጌ በሰላም አደረሳችሁ። በቤተክርስቲያናችን ስርዓት መሰረት ከመስከረም 26 ከዳር 5 ድረስ ዘመነ ጽጌ ተብሎ ይታወቃል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በአበባ አንዳንዴ እናቱ ቅድስት ድንግል ማርያምን በአበባ በመዓዛ በፍሬ እየተመሰለ ብዙ ምስጢር የሚገለጽበት ልዩ ሳምንት ነውና ሌሊት ማሕሌተ ጽጌውን ስንቆም ጣዕመ ዜማውንም መስማቱ እንዳለ ሆኖ ንባቡንም ምስጢሩንም ደግሞ ስናውቀው እጅግ የተለየ በበለጠ በእመቤታችን በቅድስተ ቅዱሳን በድንግል ማርያም ፍቅር ልቡናችን ይመላልና የመጀመሪያው ማሕሌተ ጽጌ እንዲህ ይላል። ጽጌ አስተራየ ሰሪጾ ማጽሙ ለዛምሐኪ ጽጌ ለገብርኤል ምስለ ሰላሙ ወይም በይነ ሰላሙ ወበእንተዝ ማርያም ሶበሃወ ዘኒ መዓዛ ጣዕሙ ለተአምርኪ አሐሊ እሙ ማሕሌተ ጽጌ ዘይሰመይ ስሙ። ይህንን እንግዲህ ታላቁ ሊቅ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ለመጀመሪያው ማሕሌተ ጽጌ መነሻ አድርጎት ሁሌ በየዓመቱ ማሕሌተ ጽጌ ሲጀመር የመጀመሪያው የምስጋና ማሕሌት ሆኖ ይቀርባል ማለት ነው። ወደ አማርኛ ስንመልሰው ከገብርኤል ሰላምታው ጋራ በአበባ እጅ ከነሳች ሰው አጽም ውስጥ አበባ ወጥቶ ታየ። ስለዚህም ድንግል ማርያም ሆይ የጣዕሙ መዓዛ ደስ ባሰኘን ጊዜ የጌታ እናቱ መጠሪያው ማሕሌተ ጽጌ ለሚባል ተአምርሽ ምስጋናን አቀርባለሁ ይላል። ይሄ እንግዲህ ታላቁ ሊቅ አባ ጽጌ ድንግል ልዩ ምስጋና ያቀረበበት ክፍሉ ነው እና ይሄን ምስጋና ስንሰማ እንግዲህ በጣም ይገርመናል። ምስጋናን ከሚያቀርብልኝ ሰው አጽም አበባ በቅሎ ታየ በማለት ነው ልዩ ምስጋናውን የሚጀምረው። ይሄ እንግዲህ አንድ ትልቅ ታሪክ ነው። ይኸውም የቅድስት ድንግል ማርያም ወዳጅ የነበረ አንድ ሰው ነበረ። በዚህ ዓለም ሀብትና ንብረት ሳይሆን በሰማያዊ ሀብት የበለጸገ ነበረ። ዕለት ዕለት እመቤታችንን ያመሰግን ነበር። በተለይ የመልአኩ የቅዱስ ገብርኤልን ሰላምታ ካንደበቱ አይለየውም ነበረ። ይህን ሰው ሰዎች በሐሰት ከሰውት የሞት ፍርድ ተፈረደበት እና ፍርዱም በስቅላት ነበረ። የስቅላት ፍርድ ተፈርዶበት ነፍሱ ከስጋው እስክትለይ ድረስ እሱ ግን የእመቤታችንን ሰላምቷን በዚህ የመከራ ሰዓት ሳለ እንኳን አላቆምም ነበረ። ነፍሱም ከስጋው የተለየው የመልአኩን ሰላምታ እየጸለየ ነው። እመቤቴ ማርያም ሆይ በመልአኩ ሰላምታ ሰላም እልሻለሁ እያለ ነፍሱ ከስጋው ተለየሽ ማለት ነው። ይሄ እንግዲህ ታላቅ የእመቤታችን ወዳጅ የሆነ ሰው በዚህ መልኩ ነፍሱ ከስጋው ከተለየሽ በኋላ በዚያች ሀገር ላለው ኤጲስቆጶስ ቅድስት ድንግል ማርያም ተገልጣ በክብር እንዲቀብረው አዘዘችው። ከዚህ በኋላ የከበረ ስጋውን ወስዶ በክርስቲያኖች መቃብር በክብር አኖረው። በጣም በሚገርም መልኩ በአራተኛው ቀን ከመቃብሩ ላይ ትልቅ ተአምር ታየ። ይኸውም ተአምር ምንድነው? እጅግ የምታምር ለየት ያለች አበባ ከመቃብሩ ላይ ነው የበቀለችው። በተለይ ቁመቷ ወደ 1 ክንድ ይጠጋል። ቅጠሏ በጣም የለመለመ ነው። መልኳ እጅግ ያማረ ነው። አበቦቿ ደግሞ በጣም እንደ ብር ነጭ ሆኑ ነበሩ። ቅጠሉ ላይና በተለይ ቅጠሉ ላይ ወርቃማ በሆነ ቀለም የቅድስት ድንግል ማርያም ሰላምታ ተጽፎበት ይታይ ነበረ። መልአኩ ባመሰገናት ምስጋና ይሄ ሰው ያመሰገናት ነበረና ወርቅ በመሰለ ቀለም የእመቤታችን የቅድስት ድንግል ማርያም ሰላምቷ ይልቁኑ ቅዱስ ገብርኤል ያቀረበላት ሰላምታ ተቀርጾ ታየ እና በተደረገው ተአምር ቀሳውስቱ ዲያቆናቱ ተደነቁ። ለኤጲስቆጶሱ ነገሩ። ኤጲስቆጶሱም በመጣ ጊዜ ተአምሩን አይቶ በማድነቅ መቃብሩ ይቆፈር ዘንድ አዘዘ። ስሯ ከየት ነው የመጣችው ለማለት እንግዲህ እንጨቱ ከየት እንደመጣች ስሯን ይቆፍሩ ዘንድ ባዘዛቸውና እነሱም በቆፈሩት ጊዜ ከአጽሙ ላይ መነሻዋ እንደሆነ አገኙትና በጣም ይገርማል። ለዚህ ነው ጽጌ አስተራየ ሰሪጾ ማጽሙ ለዛምሐኪ ጽጌ ለገብርኤል በይነ ሰላሙ ወይም ምስለ ሰላሙ በማለት ሊቁ ያደነቀው ማለት ነው። ስለዚህ የቅዱስ ገብርኤልን ሰላምታ ከሚጸልየው ሰው አጽም ላይ ጽጌረዳ አበባ በቅሎ ታየ አለና ወበእንተዝ ማርያም ሶበሃወ ዘኒ መዓዛ ጣዕሙ ለተአምርኪ አሐሊ እሙ ማሕሌተ ጽጌ ዘይሰመይ ስሙ። ስለዚህ ነገር ድንግል ማርያም ሆይ የጣዕሙ መዓዛ ደስ ባሰኘን ጊዜ የጌታ እናቱ እሙ መጠሪያው ማሕሌተ ጽጌ ለሚባል ተአምርሽ እኔም ምስጋና አቀርባለሁ በማለት አባ ጽጌ ድንግል ይሄንን ወይም አባ ጽጌ ብርሃን ይሉታል
ይሄንን ነገር ተናገረ። እንግዲህ ከአጽሙ ላይ አበባ በቅሎ ከታየ እኔም ደግሞ ማሕሌተ ጽጌ በሚባለው የአበባ ማሕሌት በሚባለው በዚህ ምስጋና ጣዕሙ ደስ ስለሚያሰኝ ለዚህ ተአምርሽ ምስጋናን የጌታ እናቷ አቀርባለሁ በማለት ለእመቤታችን ምስጋናውን ያቀርባል። እንግዲህ የማሕሌተ ጽጌ ድርሰት መነሻው እንዴት ነው ቢባል ይህ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ይሉታል ከአባ ዜና ማርቆስ ጋር ደግሞ ይህ ሰው እንዲገናኝ መላእክት በተለይ ቅዱስ ሩፋኤል ነው ይነግረዋል። በዚህ ጊዜ ከአባ ዜና ማርቆስ ጋር ተገናኘ። እሳቸው ደግሞ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ያስተምሩ ነበረ። ተወጽእ በትር እምሥር ወእሴ ወያርግ ጽጌ እምኔሃ፣ ከእሴ ስር በትር ትወጣለች ከሷም አበባ ይወጣል የሚለውን ያስተምሩ ነበረ። እንግዲህ ኢሳይያስ ከእሴ ዘር ወይም ከዳዊት ትውልድ በትር የተባለች ቅድስት ድንግል ማርያም እንደምትወጣ እንደምትገኝ ከሷ ደግሞ አበባ የተባለ ኢየሱስ ክርስቶስ እንደሚወለድ ተገልጾለት የተናገረው ትንቢት ነው። ይህም በሚያስተምሩበት ጊዜ ልቡ ተነካ። ከዛ በኋላ ስለ ስዕሏ ተአምር ነገራቸው። አባ ዜና ማርቆስም ከሱ ጋራ ስዕሏ ወዳለችበት ቢሄዱ መላእክት ዙሪያዋን ክንፋቸውን ጋርደው አገኟት። ከዚህ በኋላ በክብር ወደ ደብረ ብስራት ወሰዷት። በዚህ ጊዜ አባ ጽጌ ድንግልን ማስተማር ስላለባቸው ሐዲስ ኪዳንን አስተማሩት። በደንብ ከተረዳ በኋላ የወልደ እግዚአብሔር የክርስቶስን ሰው መሆን ዓለምን የማዳኑን ምስጢር ከተረዳ በኋላ አምኖ ተጠመቀ። የክርስትና ስሙን ጽጌ ድንግል ወይም ጽጌ ብርሃን ብለው ሰየሙት። እንግዲህ ሐዲስ ኪዳን ከተማረ በኋላ ከአባ ገብረ ማርያም ዘደብረ ሐንታ ከሐንታው መምህር አባ ገብረ ማርያም ጋራ በመሆን አብረው ማሕሌተ ጽጌን በ150 መዝሙረ ዳዊት መዝሙር 150 መዝሙራት ነው ያሉት። ልክ በዛው ቁጥር 150 የእመቤታችን ምስጋና በሁሉም የአበባ ምስጢር ያለበትን አካተው ደረሱ። ከደረሱ በኋላ 1 ዓመት ደብረ ብስራት ያደርሱ ነበረ። አብረው ማሕሌተ ጽጌን ይቆሙ ነበረ። 1 ዓመት ደግሞ ወደ ደብረ ሐንታ በመሄድ ከአባ ገብረ ማርያም ጋር አብረው ያደርሱ ነበረ እና እመቤታችንም እየተገለጠች ትባርካቸው ነበር ይላል። ዛሬ እንዘ ተሐቅፍዮ ለሕፃንኪ በሚባልበት ሰዓት የእመቤታችን ስዕለ ማርያም እንደሚወጣ ሁሉ በተመሳሳይ መልኩ አባ ዜና ማርቆስ የአቡነ ማቴዎስ ያመጧትን ያችን ስዕል ያጥኑ ነበረ። ሰላምታዋን ከሚጸልይ ሰው አጽም እንደዚህ አይነት ያማረ ጽጌረዳ አበባ በቅሎ ከተገኘ ከኛም ካንደበታችን የሚወጣውን ምስጋና እንደ አበባ አድርጋ ቅድስት ድንግል እንድትቀበልልን መልካም ስጦታ አድርገን እንድናቀርብ ይሄ የመጀመሪያው ምስጋና ነው። በመቀጠል ያለው ምስጋና ሁላችሁ የምትወዱት በየሳምንቱ የሚደርሰው እንዘ ተሐቅፍዮ ለሕፃንኪ የሚለው ልዩ የሆነ የማሕሌተ ጽጌ ምስጋና ነው። ምን ይላል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ነይ ርግቤ ተናዘዝኒ እምላህ ወነይ ሰናይቴ ምስለ ገብርኤል እሱ ወሚካኤል ከማኪ ርህሩህ። ወደ አማርኛ ስንመልሰው ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምርና በንጽህና ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋጊኝ ዘንድ ነይ። መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር የሚል ልዩ ምስጋናን ነው እንግዲህ አባ ጽጌ ድንግል ያቀረበላት ለቅድስት ድንግል ማርያም። በጣም የሚገርም ነው። እንግዲህ ይሄ ሊቁ ግን ምን አለ? በነጭ አበባ በቀይ አበባ መስሎ ሁለቱን ቀለማት ለምን መረጣቸው ሲባል በሶሎሞን መኃልይ ላይ ምን ይላል? ወልድ ሆየ ጻዕዳ ወቀይሕ፣ ወልድ ወንድሜ ቀይም ነጭም ነው ይላል። ሊቁ ሲተረጉሞ ወልድ ሆየ ጻዕዳ በመለኮቱ ወቀይሕ በትስብእቱ፣ ፍጹም አምላክ ነውና በነጭ ተመሰለ፣ ስጋን ተዋህዷልና ፍጹም ሰው ነውና በቀይ ተመስሏል። ስለዚህ ፍጹም አምላክ ፍጹም ሰው የሆነ ልጅሽን ታቅፈሽ በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከለቅሶ ታረጋጊኝ ዘንድ ነይ። መልካማዬ ሆይ ደስ ካለው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ በማለት ድንግልን ያወድሳታል። ዕለተ ተአምር ያላት እንግዲህ ነጭም ቀይም ፍጹም አምላክ ፍጹም ሰው የሆነ ጌታን ታቅፋ በ40 ቀን ወደ ቤተ መቅደስ መግባቷን ሲያመለክት ነው። በተለይ ሉቃስ 2 ላይ እንደተጻፈ ሉቃስ 2 ከ27 እስከ 35 እመቤታችን ጌታን በ40 ቀኑ እንደ ኦሪቱ ስርዓት እጉለ ርግብ ዘውገ ማዕነቅ ዮሐንስ ግልገል ርግብ ይዘው
ወደ ቤተ መቅደስ በገቡ ጊዜ ትልቅ ምስጢር ተከናውኗል። ትልቅም ተአምር ተፈጽሟል። ዕለተ ተአምር ይለዋል። ይኸውም አረጋዊው ስምዖን ታድሷል ይላሉ ሊቃውንት አባቶቻችን ሲያስተምሩ። ይህ ስምዖን እንግዲህ በጣም እድሜው ረጅም ዘመን በቤተ መቅደስ ይኖር እንደነበረ የቤተ ክርስቲያን መጻሕፍት ያስረዳሉ። በተለይ ይህ ስምዖን መጻሕፍተ ብሉያትን ከዕብራይስጥ ወደ ግሪክ ከተረጎሙ ከሰባ ሊቃውንት መካከል ወይም ከሰባ ሊቃናት መካከል አንዱ ነው። ስምዖን የደረሰው የኢሳይያስ መጽሐፍ ነበረ። ስለዚህ ኢሳይያስ 7:14 ላይ ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል ትጸንሳለች ወልድንም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ላይ ሲደርስ እንግዲህ ድንግል ትጸንሳለች ትወልዳለች የሚለው በጣም የረቀቀ ነው። ታይቶም ተሰምቶም አይታወቅም ድንግል በድንግልና ጸንሳ መውለዷ። ስለዚህ እነዚህ ደግሞ ጽራውያን ናቸው፣ እንዴት ግራ ሊገባቸው ይችላል ብሎ በማሰብ ድንግል የሚለውን ፍቆ ወለት ሴት ልጅ ብሎ ጽፎ ተረጎመ። ያን ጊዜ መልአከ እግዚአብሔር ወለት ሴት ልጅ ብሎ ለውጦ የጻፈውን ፍቆበት ድንግል ብሎ ጽፎበት አገኘ። አሁንም ደግሞ እንደገና ማን ነው ይሄን ያደረገው ብሎ አሁንም ስምዖን ድንግል የሚለውን ፋቀና ወለት ብሎ ጨመረ። አሁንም መልአኩ እንደገና ወለት የሚለውን ወይም ሴት ልጅ የሚለውን ፋቀና ድንግል ብሎ ጻፈ። አሁንም በሶስተኛው ፍቃለው ሲል ይትመውዝ ዘእንበለ ትራይ መሲሁ ለእግዚአብሔር፣ መሲሁ ወልደ እግዚአብሔር ክርስቶስን ሳታይ አትሞትም የሚል ቃለ እግዚአብሔር ሰማ። ከዚህ በኋላ እንግዲህ ለረጅም ዓመታት በቤተ መቅደስ እንደው 500 ዘመን ቆይቷል ይላሉ ሊቃውንት። እና ያን ቀን እንግዲህ መሲሁ ወልደ እግዚአብሔር ከቅድስት ድንግል ተወልዶ ነጭም ቀይም የተባለ አበባ ብሎ ሊቁ እንደጠቀሰው ቅድስት ድንግል ማርያም አቅፋው አዝላው ወደ ቤተ መቅደስ በሄደች ጊዜ መንፈስ ቅዱስ አነሳስቶ ስምዖን አረጋዊ በቤተ መቅደስ እንዲገኝ አደረገ። ሲጠባበቀው የኖረው መሲሁ ወልደ እግዚአብሔር ክርስቶስን ነበረና በክንዱ ታቅፎ አመሰገነው። ምስጋናው ሉቃስ 2 ላይ ያለ አቤቱ እንዳዘዝክ ባሪያህን ታሰናብተው ዘንድ ለምንሃለው በማለት ሞቱን ለምኗል። ምክንያቱም ታድሷል፣ ኃይልን አግኝቷል። ግን እሱ ምን አለ? ልኑር ልቆይ አላለም። በቃ አይኖቼ ማዳንህን አይተዋልና ባሪያህን እንደወደድ ካሰናብተው በማለት በዕለቱ አርፏል። ስለዚህ ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በተአምር ዕለት ዕለተ ንጽ ወተአምር በተባለች በዚች በ40ኛው ቀን ወደ ቤተ መቅደስ በገባሽ ጊዜ ርግቤ ሆይ ከሐዘን ከልቅሶ ታረጋጊኝ ዘንድ ነይ። ስምዖን እንግዲህ 500 ዓመት ሙሉ ደጅ ጠንቶ ይጠባበቅ እንደነበረ፣ በሐዘን ሆኖ ይጠባበቅ እንደነበረ፣ በተስፋ ሆኖ ይጠባበቅ እንደነበረ ርግቤ እኔንም ርግበ ኖህ ድንግል ማርያም፣ ርግበ ዳዊት ድንግል ማርያም፣ ርግበ ሰሎሞን ድንግል ማርያም ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ በማለት ሊቁ ይማጸናታል። ቅድስት ድንግል ማርያም በኖህ ርግብ ትመሰላለች። በኦሪት ዘፍጥረት ምዕራፍ 8 ቁጥር 11 ላይ እንደምናነበው የኖህ ርግብ የጥፋት ውሃ መጉደሉን፣ የጥፋት ውሃ ማብቃቱን፣ የጥፋት ውሃ መገታቱን ለማብሰር ወደ ኖህ የዘይት ቅርንጫፍ ወይም የወይራ ቅርንጫፍ በአፏ ይዛ ሄዳ ሐጸ መያህ ነትገ መያህ የጥፋት ውሃ ተገታ የሚለውን የምስራቹን መልእክት በአፏ በያዘችው የወይራ ቀንበጥ አሳይታለች። በተመሳሳይ መልኩ ቅድስት ድንግል ማርያምም ዕፀ ሕይወት የተባለ ኢየሱስ ክርስቶስን በቤተልሔም ወልዳ ሐጸ መኃጢአት ነትገማ የመርገም ባህር ተገታ፣ የኃጢአት ባህር ቆመ በማለት ዓመተ ፍዳ ዓመተ ኩነኔ አክትሞ ዓመተ ምሕረት መተካቱን በቤተልሔም አብስራለችና ርግበ ኖህ ትባላለች። ስለዚህ ሊቁ ምን አለ? ርግቤ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ይላታል። እንደገና ቅድስት ድንግል ማርያም በርግበ ዳዊት ትመሰላለች። ርግበ ዳዊት በመዝሙር 67 ቁጥር 13 ላይ በርስቶች መካከል ብታድሩ ይላል ክነፈ ርግብ በብሩር ዘግቡር፣ በብር የተሰራች የርግብ ክንፍ ይላታል ድንግል ማርያምን። ንጽህናዋን ቅድስናዋን በብር ይመስለዋል። ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡናን ገንዘብ አድርጋለችና ክነፈ ርግብ በብሩር ዘግቡር ካለ በኋላ ወገበዋቲ ሃኒ በሐመልማለ ወርቅ፣ ወገቧም በወርቅ አመልማሎ የተሸለሙ ይላታልና ወገበ ልቡናዋ የልቡናዋ ወገብ ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ የሚለውን የቅዱስ ገብርኤልን ሰላምታ በመስማት የጸና ነውና ርግበ ዳዊት ትባላለች። ስለዚህ ሊቁ ምን አለ? ርግበ ዳዊት ርግበ ኖህ
ከሐዘን ከለቅሶ ታረጋጊን ዘንድ ነይ ይላታል። እንደገና ርግበ ሰሎሞን ትባላለች። ርግበ ሰሎሞን በመኃልየ 6 ከቁጥር 8 እስከ 10 ምናነበው ነው። አዋልድን ለአልቦን ሁልቁ ይላል። ስፍር ቁጥር የሌላቸው ቆነጃጅት አሉ ይላል። ካለ በኋላ አሐቲ ይእቲ ምን ይሆን ርግቤ ፍጽምት፣ ከነዚህ መካከል ግን ፍጽምት የሆነች ርግቤ አንዲት ናት ይላል። አሐቲ ይእቲ ለእማ፣ ለእናቷም አንዲት ናት። ወህሪት ይእቲ ለእንተ ወለደታ፣ ለወለደቻትም የተመረጠች ናት ይላል። እንግዲህ ስፍር ቁጥር የሌላቸው ምዕመናን ሲኖሩ ርግብ መደምደሚያ ለአምላክ እናትነት የተመረጠች አንዲቱ ርግብ ቅድስት ድንግል መሆኗን መሰከረ። ለእናቷ አንዲት ናት በማለት ለእናቷ ለሐና አንድ መሆኗን፣ ለወለደቻት ለሐና የተመረጠች መሆኗን ሰሎሞን መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ተናግሯልና ነይ ርግቤ ትናዘዘኒ እምላህ፣ ርግቤ ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ካለ በኋላ ወንኢ ሰናይቴ ምስለ ገብርኤል ፍሱሕ ወሚካኤል ከማኪ ርህሩህ፣ ስትመጪ ግን ብቻሽን አትምጪ መልካማዬ ሆይ፣ እመቤታችን መልካማ ርግብ ናትና ስትመጪ ግን ደስ ካለው ከደስተኛው ከገብርኤልና እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ በማለት ደግሞ ሚካኤልና ገብርኤልን አስከትላ እንድትመጣ ሊቁ ይማጸናታል። ለቅዱስ ገብርኤል ደስታን ቀጸለለት፣ ለቅዱስ ሚካኤል ደግሞ ርህራሄን ቀጸለለት ሊቁ። ለምንድን ነው ብለን ስንመረምር ቅዱስ ገብርኤል ብዙ ጊዜ የደስታ ምስራችን ይዞ የሚመጣ መልአክ ነውና ፍሱሐ ገጽ ነው። በቃ ቅዱስ ኤፍሬምን በውዳሴ ማርያም አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍሱሐ ገጽ ሰበከ ለነ ልደተ እግዚእ ዘመጽአ ኀቤነ በማለት ያመሰግነዋል። ደስ ያለ ባለምስራቹ ቅዱስ ገብርኤል ላንተ የተሰጠ ክብር ፍጹም ነው። ሰበከ ለነ ልደተ እግዚእ ዘመጽአ ኀቤነ፣ ወደኛ የመጣን የጌታን ልደት ለድንግል ነገርሃት በማለት ይናገራልና ፍሱሐ ገጽ ስለሆነ ደስተኛ ከሆነው ከገብርኤል ጋር ይላል። አስቀድሞ ደስታን ለዘካርያስ ነግሮታል። በተለይ የሉቃስ ወንጌል ምዕራፍ 1 ላይ እንደምናነበው ዮሐንስን በመውለድ ደስታ ሐሴት ይሆንልሃል፣ ወብዙሃን ይትፌስሑ በልደቱ፣ በመወለዱ ብዙዎች ደስ ይላቸዋል በማለት የደስታን ነገር ለዘካርያስ አብስሯል። ቀጠልና ለእመቤታችን ደግሞ መጀመሪያ ተገልጾ ተፈስሒ ፍስሕት ኦ ምልዕተ ጸጋ፣ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ በማለት ደስታን አብስሯታል። እንደገና ደግሞ ለእረኞች ተገልጦ በሉቃስ ወንጌል ምዕራፍ 2 ላይ እንደምታነቡት ወነዋ ተወልደ ለክሙ እግዚእ ወመድህን ዘይከውን ፍስሐ ለኩሉ ዓለም፣ ዓለም ሁሉ ደስታ የሚሆን ይላቸዋል። እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል በማለት ለዓለም ሁሉ ደስታ የሚሆንን የጌታን መወለድ ለእረኞች በደስታ ሆነው አብስሯልና ስትመጪ ያለ መልካማዬ ስትመጪ ደስ ካለው ከደስተኛው ከገብርኤልና ወሚካኤል ከማኪ ርህሩህ፣ እንዳንቺ ርህሩህ ከሆነው ከሚካኤል ጋር ነይ ይላታል። እና ርህራሄን ለሚካኤል ይቀጽላል። ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፍ አናብስት ተራርቶ የጠበቀ ይህ ደግ መልአክን ከርህራሄ ጋር ያገናኘዋል። ምክንያቱም በቅዳሴያችን ላይ ተውህቦ ምህረት ለሚካኤል እንላለን። ሁልጊዜ ለሚካኤል መራራት ሀብት ተሰጠው፣ የመራራት ሀብት ተሰጠው እንላለን እና ርህሩህ መልአክ ነው። እንደውም ሊቁ ምን ይላል? አልቦ ዘይት ማሰለከ በልማደ ምህረት ወሳሂል እንበለ ባሕቲታ እህትከ ማርያም ድንግል፣ በርህራሄ ወገን ከፍጡራን ወገን ከእህትህ ከድንግል ማርያም በቀር አንተን የሚመስል የለም እያለ ቅዱስ ሚካኤልን ያደንቀዋልና ለዚህ ነው አባ ጽጌ ድንግል እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አመቤተ መቅደስ ቦይኪ በዕለተ ተአምር ወንጽም ነይ ርግቤ ትናዘዝኒ እምላህ ወነይ ሰናይቴ ምስለ ገብርኤል ፍሱሕ ወሚካኤል ከማኪ ርህሩህ በማለት እመቤታችን ቅድስት ድንግል ማርያምን ያወደሳት። በዚህ ውዳሴ በዚህ ምስጋና ደግሞ እኛም በቤተ መቅደስ ተገኝተን እመቤታችንን ስናመሰግን ስዕለ ማርያም ወጥቶ ካህናት ማዕጠንታቸውን ይዘው ያው ልዩ የሆነ ስርዓት ሌሊት በቤተ መቅደስ ይፈጸማል። እመቤታችን ቅድስት ድንግል ማርያምን ማሕሌት የቆሙ ልጆቿን ሁሉ የምትባርክበት በመሆኑ እንቅልፍ የለንም። ሁላችንም በቤተ መቅደስ ተገኝተን ይሄን ልዩ ምስጋና